እንኳን አደረሳችሁ። አረ ምን እንደም ፈጠንክ ጓደኛዬ ጥሎኛል አይደል? ይሄ የሚያዝረው በጣም ከባድ ነው። ና ና ንገር ሁለታችን ካዩ ማለት ነው ይባናል። ስለዚህ ቀድመ ማን ይግባ? ቀድመ አንተ ግባና ይልኝ እነሱ ነው ደግሞ አስገባው። ቀድመ ግባ፣ ቶሎ ግባ። ያው ውድ ቤተሰቦቻችን እንግዲህ ሰላም ለዚህ ቤት ያው ቤተሰቦቻችን ዘውዲ አረ ቁጭ በይ። እሺ የኔ እናት እንዴት ናችሁ? ሰላም ነው። እንኳን በሰላም ቆያችሁን። ፋዘርና ማዘር ቤትንም እንግዲህ ወደ አንተ ወሰደው። ቤቴ አንተ እንድትሆን የምፈልገው ስጦታም እንድታደርስልኝ አዘጋጅቻለሁ። ለቤቴ ነው አዘጋጅቻለሁ። ስጥልኝና ያው እሷም እንግዲህ ቤቴ ማለት ልጄ ነች። እንግዲህ ወደፊት ማስባት ልጄ ባለቤት ነች። ወደዚህ ተከብና ስጥልኝ ለቤቴ ምሳ ስጦታ ነው። ስጥልኝ እንደምትደሰት ነው። እሺ ምን እንደሆነ አይታወቅም። ብከፍተውስ? አይከፈትም። አረ ከፍቼው ማየትም አለብኝ። ዝም ከምሰጣት አይከፈትም። ያው ወሰኖብሻል ቤቴ። ይሄ ሁሉ ስጦታ ላንቺ ነው። እሺ ዘመድዬ፣ እሱም ለማን ለኔ ነው? ለቤቴ እንግዲህ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታችን ትንሣኤ። እስቲ እንኳን ለብርሃነ ትንሣኤው ለፋሲካ በሰላም በጤና አደረሳችሁ። ኦሊ ነኝ። እንግዲህ ዛሬ በዓል ነው። በበዓል እንግዲህ መጥቻለሁ ወደ ቤተሰቦቼ ከምኖርበት ከብዙ ኪሎ ሜትር ራቅ ወዳለ ወደ ቤተሰቦቼ ጋር ነው የመጣሁት። ዛሬ በዓል ነው። በዓል ደግሞ ከቤተሰቦቼ ጋር ማክበር ፈልጋለሁ ብዬ ነው የመጣሁት። በዓልን እንግዲህ ደግሞ ስንመጣ ያው የተቸገሩትን ለመርዳት ያዘኑትን ደግሞ በሳቅ ቤታቸውን ለመሙላት ሲቀጥል ደግሞ እንደኛ ነው ብቻችን የምንኖር ደግሞ ያለነው ደግሞ ቤተሰቦቻችንን ደግሞ አግኝተን ጥሩ ጊዜ ለማሳለፍ ነውና የመጣሁት። ዛሬ እንግዲህ በዓል ነው። ዛሬ ትንሣኤ ነው። ዛሬ ፋሲካ ነው። 2 ወር ሙሉ ተጾሞ ዛሬ የደስታ ቀን ነውና እቺን የደስታ ቀን ደግሞ ቤተሰቦቼ የሚኖሩበት ሀገር ላይ ያለሁት እንግዲህ ውድ ቤተሰቦቼ እናንተም ደግሞ ከሀገር ውጭና ከሀገር ውስጥ ያላችሁ እንኳን ለፋሲካ በሰላም በጤና አደረሳችሁ። እናንተን ብቻ ሳይሆን ለእናንተ ቤተሰቦች ራሱ እንኳን ለፋሲካ በዓል በሰላም አደረሳችሁ ብያለሁ። በዓሉን የሰላም ያርግላችሁ ብያለሁ። በተለይ ደግሞ ከሀገር ውጭ ያላችሁ ይገባኛል። ምክንያቱም ሀገር ውስጥ ሆኑ ሁሉ ነገር ታገኛላችሁ። የኩበቱ ሽታ፣ የበጉ፣ የዶሮ ሁሉ ነገር እዚህ ሞልቶ ነው የሚገኘውና ሀገር ቤት ታውቃላችሁ። ከሀገር ውጭ ደግሞ ስትሆኑ ያ ነገር አይኖርም። ይገባኛል። ስለዚህ ባይኖርም ደግሞ ባላችሁ አክብሩ። ባላችሁ እያስታወሳችሁ የኛን ቪዲዮ እያያችሁ ሀገር እንዲሸት ማድረግ ትችላላችሁ። እና ውድ ቤተሰቦቼ እንኳን አደረሳችሁ ድጋሜ ልበላችሁ። ደግሞ ዛሬ በዓልም ስለሆነ ቢያንስ 50,000 ላይክ ነው ፈልገው 50,000 ላይክ። ይሄን ቪዲዮ ሁላችሁም ላይክ ከማድረግ ጀምሩ። እንኳን አደረሳችሁ ኮሜንት ላይ ሙሉት። እንግዲህ ዛሬ ባይዘው ቤት ያጠገብ ብትኖር ነው ደስ ይለኝ ነበር። በዓልን አብረን ብናከብር ተመሳሳይ ጥበብ እንደዚህ ፋብለን እንዴ ነው አያምርብኝም? እንዴ ሽቅርቅር ብለን ብናከብር ደስ ይለኝ ነበር። ያው ቤት የለችም። ባትኖርም ግን ከውድ ቤተሰቦች ጋር ከእናቴ ጋር በጣም ከመወዳት እናቴ በጣም ከመወደው አባቴ አንድ ወንድም አለኝ ደግሞ ሳሚ የሚባል በጣም ከመወደው ወንድሜ ጋር በዓልን አከብራለሁ። ባይዘው አብዛኞቻችሁ ማታውቁት ነገር አለ። ምንድነው? እህቴ የለኝም። የሚያስለቅስ ነገር ነውና እህቴ የለኝም። እህት እንደምትሆኝ ደግሞ ተስፋ አደርጋለሁ ሁላችሁ። እህቴ የለኝም። እህት ባይኖረኝም ደግሞ ከወዳጅ አዝማድ ጋር በዓልን ለማክበር ነው እንግዲህ የተገኘሁት። ዛሬ እንግዲህ በዓልን ለማክበር ባዶ እጄን አልሄድም። በግ እንገዛለን፣ ዶሮ እንገዛለን፣ ለስላሳ የሚጠጡ ነገሮች ነው ገዝተን ነው የምንሄደው። በባዶ እጅ የትም አይኬድም። ሁላችሁም እንደምታውቁት ሀበሻዊነታችን የቱ ጋር ነው? በግ በመግዛት ጋር ዶሮ በመግዛት ጋር እና አብረን በመብላታችን ሀበሻዊነታችን ኢትዮጵያዊነታችን ከፍ የምናደርገውና ወደ ቤተሰቦቼ ዛሬ በዓል ከመሆኑ አንጻር ያው በአንድ በኩል ትንሽ ከፍቶኛል። ምክንያቱም ቤቲ ብትኖር ኖሮ ልክ ነው አሪፍ ጊዜ እናሳልፍ ነበረ ከቤቲ ጋር ያው ሀገሬን አሳያት ነበረ። ሀገሬ ደግሞ ባይዘው የማታውቁ ሰዎች ልንገራችሁ። ሀገሬ ኦሮሚያ ክልል ውስጥ እንቁ የሆነችው በአርሲ ኢተያን ማታውቁት ካላችሁ ራሱ አሰላ ቅርብ የሆነች የአትሌቶች መፍለቂያ ከሆነች ኢተያ የወጣው እንቁ ልጃችሁ ነኝ። ኦሮሚፋ
ጢቆ ጢቆኝ ቤካ ባዬ ሲንጃለዳ እሺ። እና በጣም ወዳችሁ ማከብራችሁ የኔ ውድ ቤተሰብ ስለሆናችሁ እና ዛሬ በግ እንገዛለን፣ ዶሮ እንገዛለን፣ የሚጠጣ ነገር እንገዛልና ውስጥ ገብተን በዓል የሚሸት ደግሞ ጊዜ እናሳልፋለን። በነገራችን ላይ አባቴም እንደደወለልኝ ከሆነ ኦሊ ለበዓል ስትመጣ ሰርፕራይዝ አለ ተብሎኛል። ለማን እንደሆነ አላወቅኩም። ሰርፕራይዝ ብቻ አለ ቶሎ ነው ያለው። እኔም ቶሎ ተከስቻለሁ። ሰርፕራይዙ ደግሞ ምን እንደሆነ እኔም ጓጉቻለሁና የሚገርም ሰርፕራይዝ ተዘጋጅቷል። በጣም የሚገርም ሰርፕራይዝ ማለት ነው። ውድ ቤተሰቦቼ እንደዛ ሆኖ ዛሬ በዓል ነው። በዓልን በደስታ ለማክበር ነው ቤተሰብ ጋር የተገኘሁት። ያው ከሚኒመም 2 ዓመት 3 ዓመት ሆኖናል። በዓል ብዙ ጊዜ አልመጣም ነበረና ዛሬ እንግዲህ ፈጣሪ ፈቅዶ እግዚአብሔር ፈቅዶ በዓልን መጥቻለሁ ማለት ነው። ውድ ቤተሰቦቼ እና በዓልን ከቤተሰብ ጋር ሳከብር ከእናትና ከአባቴ ጋር ሳከብር የሚሰማኝ ስሜት እግዚአብሔር ልነግራቸው አልችልም። ምክንያቱም በቃ በጉ ሲታረድ፣ ዶሮ ሲታረድ፣ ጨዋታው፣ ሳቁ፣ ዘመድ ሲጠራ፣ ጠጁ፣ ጠላው፣ ሁሉ ነገር ቴሌቪዥን ተከፍቶ ስንጫወት፣ ቡናው ተፈልቶ፣ ቄጤማ ተጎዝጉዞ፣ ፈንዲሻው በጣም ደስ የሚል ጊዜ ነው የምናሳልፈው እና ይሄን ጊዜ ካሳለፍ ትንሽ ቆየት ያልኩበት ምክንያት ያው እንደምታውቁት ጥሩ ስሜት ላይ አልነበርኩም። ብዙ ጊዜ ስለ ቤቲ ነው ማሰበው፣ ስለ ቤቲ ነው የምጨነቀው። ይሄን ጊዜ ደግሞ ብታየኝ፣ ይሄን ጊዜ ደግሞ ከኔ ጋር ሆና ከቤተሰቦቼ ባስተዋውቃት እና ደስ ላይ ነበረ። ፈጣሪ እንግዲህ ያው ሁሉ ነገር በመልካሙ በጥሩ ጊዜ እንደሚያደርገው ተስፋ አደርጋለሁ። ውድ ቤተሰቦቼ እናንተም ደግሞ የት እንዳከበራችሁ በዓልን ከማን ጋር እንዳላችሁ ኮሜንት ላይ ጻፉልኝ። ያው በዓልን እኔ ላስረዳችሁ ሳች በጣም ብዙ ሰው ብቻውን የሚያከብረው በጣም ብዙ ሰው ብቻውን ያከብራል። ሆኖም ግን ብቻችሁን እንዳታከብሩ ደግሞ ይሄንን የኦሊቲውን ሰብስክራይብ ያደርጋችሁ ቲቪያችሁ ላይ ወይ ስልካችሁ ላይ ከፍታችሁ በዓል የሚሸት ነገር ዛሬ ደግሞ ለእናንተ ለውድ ቤተሰቦቼ አሳያችኋለሁ ማለት ነውና እንዴት ነው ግን መጀመሪያ አለባበሴን የታያችሁት ነው? አያምርብኝም? ሽቀላልኩ ያ ባይዛው እንደዚህ ያለበሰኝ ማን ይመስላችኋል? እሱ ሚስጥር ነው። በኋላ ነገራቸው እንደዚህ ያለበሰኝ ማን እንደሆነ ሊሸበላ ያደረገኝ ማን እንደሆነ ነገራቸዋለሁ። እና እንደዚህ ፋብዬ ነው ቤተሰቦች ጋር ሄደው ነገራችን ላይ እንደመጣው ያውቃሉ። ግን አንዴ ፀጉሬ ልቆረጥ ብዬ ነው የወጣሁት። ፀጉሬ ልቆረጥ እና አንድ ማስተካከለው ነገር አለ። በቃ ባስቸኳይ ብዬ ነው የወጣሁት። ቤተሰብ ደግሞ በዚህ ታይም የት ነው የሚራሱ ብላ ገብታቸው። ምክንያቱም ዛሬ በዓል ነው። በበዓል ምድር የት ነው የሚኬደው? የትም አይኬድም። እና ትንሽ ደብሯቸው እንዳትሄድ ነው ያሉኝ ነበር። ግን በቃ የመጣው ምናምን ብዬ ነው የወጣሁት እና አሁን ስመለስ በግ ገዝቼ ዶሮ ገዝቼ እና ነው የሚጠጣ ለሳሳ ምናምን በሳጥን ይዘን እንመጣለን። ምክንያቱም ከበዓሉ በፊት ባረክ ለእናንተ ወደ ቤተሰቦች ማሳየት አልችልም። ምክንያቱም እነሱም አይዘጋጁም፣ እኔም ብዙም አልዘጋጅም ነበርና ዛሬ በዓል ስለሆነ ዛሬ ፋሲካ ስለሆነ በጉንም ዶሮውንም የሚጠጣውንም ሁሉን ነገር አሁን ገዝቼ እመጣለሁ። ምን እንደሚሰማችሁ አላውቅም። እንግዲህ ማለት በግ ስገዛ ራሱ የመጀመሪያ ጊዜ ነው። ምክንያቱም ለቤተሰብ እኔ በግ ገዝቼ አላውቅም። ዶሮ ገዝቼ ማቅ ይመስለኛል ህፃን እያለሁ ተፍ ስለምገዛለ የሚጠጣ ምናምን ሚሊንዳ ኮካ ምናምን ገዛ ነበር። በግን ገዝቼ አላውቅም። የዛሬው ለየት የሚያደርገው ግን በጉ ተገዝቶ ዶሮ ተገዝቶ ስለሚገባ የእናቴን ሪያክሽን በሜዳሊያ ነው ማየት ፈለጉት። በቃ የእናቴን ሳቅ፣ የእናቴን ፈገግታዋን፣ የአባቴን ፈገግታ፣ የወንድሜን ፈገግታ በቃ ሁሉ ነገራቸውን ማየት ፈለጉና ዘመድ አዝማድም ይመጣል ብዬ ተስፋ አደርጋለሁና ብቻ ሳቅ በሳቅ እንደሚሆን አልጠራጠርም። እና አይጠብቁም ደግሞ ከኔ ምክንያቱም ከኔ የማይጠብቁት ምክንያት ያው አለ አይደል አሁን ባለውበት ሁኔታ ከቤት ጋር ባለኝ ነገር በጣም እንደነበረኝ በጣም ተናድጄ ስላለ ይሄና ለኦሊያን እንደዚህ ያደርጋል ኦሊ እንደዚህ ገዝቶ ያደርጋል የሚል ሐሳብ ያላቸው ስለማይመስለኝ ፍላጎትም ያው የላቸው። ምክንያቱም ወጪም ላወጣ ስለሚፈልጉ ማለት ነውና እኔም ካለኝ ብር ትንሽ ያው ሞላ ተበዳደርን ቢሆን ገዛዝተናል። ግን እናንተ ወደ ቤተሰቦች 50 ሺህ ላይክ ዛሬ ካደረሳችሁልኝ እኔ በእናቴ ሁላችሁንም አስመርቅላችኋለሁ ወይ ደግሞ ዱዓ ይደረግላችኋል። ዱዓ እናስደርጋለን ማለት ፋሚሊዎች እና በጣም ወዳችሁ በጣም ማከብራችሁ። አሁን በጉ ሲታለልቱ ትችላላችሁ። እዚያ በግ የለም ዶሮ የለም ምንም ነገር የለምና በጉን ዶሮን የሚጠጣውን ደግሞ ገዝተን ከጓደኛዬ ጋር ጭነን ምክንያቱም ስለሚከብደኝ ከጓደኛዬ ጋር ይዘነው እንመጣለን ማለት ፋሚሊዎች እንኳን አደረሳችሁ። አሁን በጉና ዶሮ ይዘን እንጣ ሌስኮ ተከታተሉ። ያው ውድ ቤተሰቦቻችን እንግዲህ በጉን ገዝተናል። ጓደኛዬ ደግሞ ዶሮና ለስላሳ ሳጥን ይዘናል። እዩት እስቲ ሙኩቱን ፋሚሊዎቻችን እዩት ሙኩት ይሄን የሚያክል ሙኩት ለእናቴ እንግዲህ ያው ይዘን የገባን ለቤተሰቦቼ እንኳን አደረሳችሁ። አረ ምን እንደም ፈጠንክ ጓደኛዬ ጥሎኛል አይደል? ይሄ የሚያዝረው በጣም ከባድ ነው። ለመዳን ቆይ
አንተ ቀስፈን እንጂ ምንድነው እሱ የምትፈጥነው? ምንድነው የሚያስቸኩልህ? ውድ ቤተሰቦች እንዳያዩን ብቻ ና ንገር። ሁለታችን ካዩ ማለት ነው ይባናል። ስለዚህ ቀድመ ማን ይግባ? ቀድመ አንተ ግባና ይልኝ እነሱ ነው ነው አስገባው። ቀድመ ግባ፣ ቶሎ ግባ። ያው ውድ ቤተሰቦቻችን እንግዲህ ሚሉትን ማወቅ ሳለብን አሁን ቀስ ብለን እንግባ። ዛሬ ልዩ ቀናት ብዬ አስባለሁ። ምክንያቱም ዛሬ ይሄን በጊዜ እኔ ስገባ ደግሞ በጣም ነው የሚያስቸግረው። ከዛ ስገዛው ራሱ እያስቸገረኝ ነበር። ግባ ና ተገዝቷል። እንዴት እንደሚከብድ እግዚአብሔር ተገዝቷል። እዚህ ጋር ልሰራውና እንግባ። ና እዚህ ጋር ና አብረን እንሰራው ና ሽካል ስላለ ችግር የለውም። እንሰራው እዚህ ጋር። የት ነው የምትሄደው? ኧረ በስመ አብ እዚህ ጋር ነው የምትሄደው። እሰራው። ውድ ቤተሰቦቻችን እንግዲህ ይሄን የመሰለ በግ ገዝተናል። ስማ ከምናስረው ልቅ እናስገባው እንደ ቤት እናስደንብራቸው። በቃ እሰራው፣ በደንብ እሰራው። ደሳሳውና እንትን ዱሮ አምጣ፣ እሱን ይዘን እንግባ። በጉዞ ይቀመጥ። ዛሬ እንግዲህ በዓል ነው። በዓል ማለት የደስታችን ቀን ነው። አምጣው፣ ደሳሳውና ዱሮን ይዘውና እሱን ያስገባዋለሁ። ና ዶሮን በዚህ ጋር ስጠኝ። ዶሮ አያስቸግርም። ዶሮ አቤት ደግሞ ተወዷል። ና አንዳንድ ያስ በዛ ጋር እንኳን አደረሳችሁ መላ የኦርቶዶክስ ቤተሰቦቻችን። እንግዲህ ወደ ቤተሰብ እየገባን ነው። ይሄን ይዘን ነው የምንገባው። ሰላም ለዚህ ቤት ቤተሰቦቻችን ዘመዲ አረ ቁጭ በይ። እሺ የኔ እናት እንዴት ናችሁ? ሰላም ነው። እንኳን በሰላም ቆያችሁን። ፋዘርና ማዘር ወልጄ እንኳን ደህና መጣ። ተጋባይለት እናንተ ደህና ናችሁ? እንዴት ናችሁ? ይኸው መተናል። ይኸው እንቀመጥ እንደዚህ። እንዴት ናችሁ? ሁሉ ሰላም? ዘመድዬ ሰላም ነው? ዘመድዬ ማለት ወይዘው ሁለተኛ እናቴ ነች። ከህፃነቴ ጀምሮ ያሳደገችኝ ምርጧ እናቴ ነች። እዚህ ጋር ደግሞ ማዘር አለች፣ በጣም መወዳት ቆንጆዋ ማዘር። እዚህ ጋር ደግሞ ፋዘር አለ እና የሚቀርጸው ደግሞ ወይዘው ወንድሜ ነውና ወንድሜ ነው ይቀርጻ ያለው። እንኳን አደረሳችሁ። ያው ከአዲስ አበባ በርቀት መተናል። እንግዲህ በዓል እንዴት ነበር? በዓል ቆንጆ ነው፣ እግዚአብሔር ይመስገን። አሪፍ ነበር በዓል። አሪፍ ነው በዓል። አሪፍ ያሳለፋችሁ ነው? በሰላም መጣንታ። እንኳን ደህና መጣህ። እኔው ካለናንተ አላከብርም ብዬ ነው የመጣሁት። ታውቃላችሁ፣ ካለናንተ አላከብርም ብዬ ነው የመጣሁት። እናም ደግሞ ትንሽም ብትሆን ስጦታዬ መጥቻለሁ። ውጭ ላይ አስቀምጬ ነው በግ አስር ያለው ውጭ ላይ ዶሮ አለ፣ ሁሉ ነገር ፋ ብሏል። እና ለውድ ቤተሰቦቼ የምታሳልፉት መልእክት ካለ በዚህ አጋጣሚ ከአባቴ ልጅ ነው እንከታተላለን። ልጄ እንግዲህ በርታ፣ ትልቅ ደረጃ እንድደርስ ነው የምንጠብቀህ። በዚህ እንዳትቆም በርታ። ምንም ነገር ቢኖር ወደኋላ እንዳትል ወደፊት እንጂ ጥንካሬን ከኛ እንድትማር ጠንካራ ሁን፣ ጎበዙን፣ ሰው ውደድ፣ ሰው አክብር፣ ትልቅ ትንሽ እንዳትል፣ ሁሉን አክብር፣ ሁሉን አፍቅር፣ በሃይማኖት በዘር በቋንቋ ሳትለይ ሁሉንም ህዝባችንን ውደድ። ሰዎችን ስትወድ ይወዱሃል። ስለዚህ መልካም ልጅ እንደነበርክ አሁንም ያንን መልካምነትን አስቀጥል። ጥሩ ነው፣ በርታ። ጓደኞችም ጥሩ ናቸው፣ እንወዳቸዋለን። በዚህ አጋጣሚ እደግልን፣ ኑርልን። እናመሰግናለን። አባቴስ አንተም በርታልኝ እያልኩ ነው። እያየን ነው፣ ዩቲዩብን እያየን ነው። በእውነት ጥሩ እድገት ላይ ያላችሁ ነው። አሁኑ ታዳጊ ወጣቶች የእድገት ደረጃ ላይ እንዳላችሁ ነው። ፍቅራችሁ እንደዚሁ ይጠንክር። ቤትንም እንግዲህ ወደ አንተ ውሰደው። ቤቴ አንተ እንድትሆን የምንፈልገው ስጦታም እንድታደርስልኝ አዘጋጅቻለሁ። ለቤቴ ነው አዘጋጅቻለሁ። ስጥልኝና እሷም እንግዲህ እንደምትደሰት ነው። ዘመድዬ ማለት ሁለተኛ እናቴ ናት። ዘመድዬ ሳንቺስ? እኔም እንግዲህ ያለኝ አስተያየት በጣም ደስ ይላል። እግዚአብሔር የተሳካ ጥሩ ነገር ላይ እንዳደርሳችሁ፣ መልካም ጋብቻም ሆነ ምንም የጓደኝነትም ይሁን
እግዚአብሔር ሰላሙንና ፍቅሩን አንድነቱን ሀገርን ሰላምን ሰጥቶን እናንተንም በቁም ነገር ጥሩ ቦታ እንዲያደርሳችሁ እንመኝላቸዋለን። እንግዲህ እግዚአብሔር ሁሉንም የተሳካና ፍቅርንና ሰላምን የምታገኙበትን እና የምንኖርበትን ያደርግላችሁ። ዘመድ የኔናት ቆይ ከስጦታው በፊት ግን ማን ነው እናንተ ስም ዳታውም እንደ ምንድነው እሱ እኔ ወንድምና እህቶቼ በሏቸው። ያው የጎረቤት ልጆች ናቸው። በጣም የምወዳቸው። ሰላም በላቸው። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ስንዬ እኔ ቆንጆ ቡሶ ማን ነው? ማሚና ዳዲ ማወቅ የሚፈልጉት ነገር ምንድነው? ኦሊ አስተዳደጉ ምንድነው? እስቲ በዓለም ስለሆነ ትንሽ ለአስተዳደጌ ንገሯቸው። ከማን ጀምር? ስላስተዳደጌና ስላደኩበት ከዘመድ እየጀመረ እሺ ኦልዬ በጣም ትሁትና ጥሩ ልጅ ነው። በልጅነቱም ከቤተሰብም ከጎረቤትም ከሁሉም ቦታ ያለው የመግባባቱ የመፈቃቀሩ ለአካባቢ ያለው ሁሉ ነገሩ የሚያምርና እንጃ ብቻ ሀገርን የሚወድ ጎረቤትን የሚያፈቅር ሰላምን የሚወድ ልጃችን። እኔ አያት ነኝ። እነሱ እንግዲህ እግዚአብሔር ከዚህ በላይ የተሻለ ነገር እንዲሰጥ የምንመኝለት ነው። ትናንትም ዛሬም ለሀገርም ለጎረቤትም ለአካባቢም የሚመሰገንና ፍቅር ያለው ልጅ ነው። በቃ እንጃ ቃላት ያጥረናል። በኩሌ ስለአንተ ለመናገር በጣም ጥሩ ልጅ ነህ። እግዚአብሔር ወደፊትም ወደ ኋላም ሳይል ጥሩ ቦታ እንዲያደርስህ ምኞታችን ነው። ዛሬም ነገም ትላንትም ከትላንትንም እንግዲህ እግዚአብሔር የራሱ ስራ አለው ብለን ነው የምናስበው። እሺ እንወድሻለን። ዘመድ የማት ሁለተኛ እናት የሆነ አሳደገችን ጸባይ በደንብ ነው የምታውቀው። እዚህ ጋር ደግሞ ወሳኝ አለ። በነገራችን ላይ ነገርኳችሁ ነገር ጓደኛዬ በግ ተሸክመን አብረን ነው የመጣነውና ለአስቸኳይ ጉዳይ ስለሚፈልግ ነው የወጣውና እንገራችሁ ብዬ ነውና ያው እዚህ ጋር እናትና አባት አሉ። ውሳኔ ጸባይ ማን ይጀምር? ቆይ ዲሞ ይጀምር። ኦሊ በጣም ጎበዝ ልጅ ነው። በልጅነቱ በጣም ፈጣን ነው። በነገራችን ላይ ከጎረቤት ልጆች ጋርም ያለው እንደ ደረጃው ነው የሚያቀርባቸው። ከትንሽ እስከ ትልቅ እንደ ደረጃው ነው፣ እንደ እድሜያቸው ነው የሚያቀርባቸው። በጣም ጎበዝ ነው። እንደውም ወደ ዩቲዩብ ወደ ቲክቶኩ አላሰብኩም። እኔ ሯጭ ነበረ በአዲስ አበባ ጋርጂ ስፖርት ማዕከል በ11 ዓመት ሆኖ አንደኛ ወጥቷል። በ13 ዓመት ሆኖም ተወዳድሮ አንደኛ ወጣ። ከዛ ደግሞ በኦሮሚያ ክልል በደብረ ዘይት በብሾፍቱ በኢሬቻ በዓል ላይ 5ኛ ወጥቶ እዛም ተሸልሞ 3 ሜዳሊያ አለው ከቤት 3 ሜዳሊያ አለው እና ሯጭ ነበረ እና በኋላ ደግሞ ወደዚህ ተቀየረ። በዚህም ጥሩ ውጤት ነው። በዚህ ቢቀጥል ውጤታማ ነው። ግን ቤትዬ ነገር እንዳይተው ነው። ቤቴንማ በሞት ቤቴንማ ለማንም አልለቀም። ስማ ታውቃላችሁ። እዚህ ደግሞ ወዷ እናቴ ያለች እናቴም እንደምትዩ ቀበጡ ወልዬ እንግዲህ ከሕፃንነቱ ጀምሮ ከልጅነቱ ጀምሮ ያው ጆከኛ ነው፣ ቀልደኛ ነው፣ ኮሜዲ ነው። የሚሰራው ስራ ሁሉ የሚያስቅ ነው። የሚያደርገው ነገር ሁሉ ከሕፃንነቱ ጀምሮ ስራው ያስቃል። ሰው ይወዳል፣ ልጆች ይወዳል። እውነትም ትንሹን እንደ ትንሽ ትልቁን እንደ ትልቅ ነው። ቻይ ነው። በቃ ሁሉ ነገሬ ነው። እኔ ኦልዬ በቃ የማስብለት የምወደው ምሳሳለት የሚናፍቀኝ ልጄ ነውና እግዚአብሔር አሁን የሚጠብቀው ጓደኞቹም ጥሩ ጓደኞች አሉት። በአካባቢያችንም ደግሞ የሚወዱት ላይክ ሼር የሚያረጉለት የኢቴያ ወጣቶች የኢቴያ አዛውንቶች ሁሉም ሙስሊም ክርስቲያኑ ኢቴያ ማለት በነገራችን ላይ ሳሎንና መኝታ ቤት ማለት ነው። በጣም ፍቅር ያለበት ሀገር ነው ኢቴያ። እኔ በጣም የምወዳት ሀገሬ ነች። የተወለድኩባት የኖርኩባት ሀገሬ ነችና ደስ ይላል። በቃ ያለው ነገር እኔ እንጃ። እኔ ስለ ኢቴያ ህዝብ ራሱ በዚሁ አጋጣሚ ብገልጽ ደስ ይለኛል በእውነት። በቃ አንዳንድ ቤት ነው ምንም እንትን የሌለው ነው። አንድ ሰው ሲሞት ራሱ ሁሉ አልቅሶ ነው። እኔ እንደ ኢቴያ አላየሁም። በቃ ሁሉ ሰው ነው የሚያለቅሰው። ዘመድ ብቻ አይደለም የሚያለቅሰው፣ ለባዳ ሁሉ አልቃሽ ነውና
የትም የለ በአርሲ ኢቴያ ለየት ያለች ሀገር ነች እምወዳት ሀገሬ ነችና እሱም ደግሞ ከዚህ ከኢቴያ በመውጣቱ ደስ ይለኛል ጥሩ ነው ሀገሩን ያስጠራል ወደፊት ደግሞ ጥሩ ነገር ሰርቶ ለህዝብ የሚሆን ለወገን የሚሆን እንዲሆንልኝ ነው እኔ ምኞቴና አመሰግናለሁ የኔና አስጣን ነው የምወድት በነገራችን ላይ ኢቴያ ያው የተማርኩበት ያደኩበት ሀገር ነውና ያው ከዚህ ሀገር ነው የወጣሁት እና ወደ ቤተሰቦቼ ደግሞ በዚህ ቪዲዮ 50 ሺህ እንኳን ይበዛል 25000 ሰብስክራይብ ካደረስኩ ለዚህ ጋር ያው ዘመድ ያለች ቤተሰቦቻችን ላይክ ሼር ሰብስክራይብ አድርጉት መላው የኢትዮጵያ ህዝብ በውጭም በአገር ውስጥም የምትኖሩ በአረብ ሀገራትም የምትኖሩ በአውሮፓም የምትኖሩ ወገኖቻችን ሁሉ በቃ ይሄ ልጅ ያድጋል እርግጠኛ ነኝ ለሀገራችን ደግሞ ጥሩ ነገር እንደሚሰራ ነው እኔ ማምነው ጭንቅላቴ ለሰው መኖርን ነው ለራስ መኖርን ብቻ ሳይሆን ለሰው መኖር ነው እሱም ማመጣጡ እንደዛ አይነት ቤተሰብ ውስጥ ነው ፍቅር ካለበት ቤተሰብ ውስጥ ነው የወጣውና ያንን አይቶ የሚያድግ ነው የሚመስለኝ ምክንያቱም ለሰው መኖር ግድ ይላል ተዋደን ተፋቅረን ስንኖር ደስ ይላል የምንኖራት ደግሞ የኮንትራት እድሜ ነች ስለዚህ ሁሉም ህዝብ ተዋዶ ለዚህ ላላፊ ጊዜ በፍቅር ሀገራችንን ሰላም አድርጎልን በፍቅር እንድንኖር በዚህ አጋጣሚ መልእክቴን አስተላልፋለሁ ዘመድዬም በጣም የምወዳት ጎረቤቴ ነች እናቴም ነች ኦልዬ ያው እሷ ጋር እየተደበቀ ቡናም የጀመረው እሷ ጋር ነው ከልጅነቱ ጀምሮ ገና የአንድ አመት ልጅ ሆኖ ነው ቡና መጠጣት የለመደው ቡና አፍቃሪ ነው እስካሁን ድረስ እና እሷ ነች ያስለመደችው ማጠቃላይ እና ወደ ቤተሰቦቼ ሰኔ ሰምታችኋል ብዬ አስባለሁ በዚህ ቪዲዮ ደግሞ 25000 ሰብስክራይብ ከደረስኩ ለአባቴ ለእናቴና ለዘመድዬ ልዩ ጊቫዌ ስጦታ ከአዲስ አበባ ይዤላችሁ እመጣለሁ ቃል ገባላችኋለሁ አባቴ ደግሞ ስጦታ ለብሮኛል ምንድነው ስጦታው እስቲ ይለፋ እሺ ወደዚህ መተናል ቤቲ ማለት እንግዲህ ቤቲ ማለት ልጄ ነች እንግዲህ ወደፊት ማስባት ልጄ ባለቤት ነች ወደዚህ ተከረና እሺ ሰጠልኝ ለማ ለቤቲ ምሳ ስጦታ ነው ሰጠልኝ እንደምትደሰት ነው እሺ ምን እንደሆነ አይታወቅም ብከፍተውስ አይከፈትም አረ ከፍቼው ማየት ማለብኝ ዝም ከምሰጣት አይከፈትም ያው ወሰኖብሻል ቤቲ ይሄ ሁሉ ስጦታ ላንቺ ነው እሺ ዘመድዬ እሱም ለማን ለኔ ነው ለቤቲ እንግዲህ በአካልም ባናያትም ወደፊት ቤተሰባዊ ሆነን ጥሩ ብዙ ነገሮችን ማግኘት ማድረግ የምንችልበት ጊዜ ሊመጣ ስለሚችል እግዚአብሔር ሰላሙን ፍቅሩን አንድነትን መተሳሰብን መፈቃቀርን እንደሸማ አልብሷቸው ቤተሰባዊ ህይወትን መስረታችሁ ለአካባቢውም እንዴት ልበል በቃ ለዚህ አካባቢ ከናንተ የሚታየው ነገር ፍቅርንና ሰላምን ቤተሰብን ሁላችንንም አንድ የሚያደርገን እሷም ከቤተሰብ ጋራ የምትኖርበትንና ፍቅርን የሚሰጥን ነገር እንደሸማሉ አልበሷችሁ እናንተም ተሳስባችሁ አብራችሁ የምትኖሩበትን ነገር እንዲያደርግላችሁ እግዚአብሔርን እንለምናለን ሁሉም እናንተ ይሁን እንላለን ይሁን ለቤት እሺ ሶስተኛ ስጦታ እኔም ለቤቴ ነው እንግዲህ ሶስት ስጦታ ለቤቴ እሺ አደራ ድረስ እሺ እኔም በጣም ነው ማመሰግነው በጣም ነው ወዳችሁ ይሄ ሁሉ ስጦታ እንግዲህ ለቤት ያደርስላታለሁ እንኳን አደረሳችሁ በመላው ዓለም ያላችሁ ወደ ቤተሰቦቻችን በስተመጨረሻ እንኳን አደረሳችሁ ብቻ በሉኝ በቃ ለመላው ኢትዮጵያ ላይ እንኳን አደረሳችሁ በሉኝ እሺ እንግዲህ ለመላው ኢትዮጵያውያኖች እንኳን ለትንሳኤ በዓል አደረሳችሁ እያለን መልካም ምኞታችንን እንገልጽላችኋለን እግዚአብሔር የተባረከና የተቀደሰ ጊዜ ላይ እንዲያኖራችሁ እንለምናለን ማለት ነው አሜን እዚህ ጋር ደግሞ እናቴና አባቴ ያሉ እንኳን አደረሳችሁ ለምጥላችሁ መላው በኢትዮጵያ ለሚኖሩ በውጭም ዓለማት ለሚኖሩ ሁሉ የኢትዮጵያ ሕዝብ በሙሉ እንኳን ለዚህ ቀን በሰላም በጤና አደረሳችሁ እንዳልኩት ሀገሬን ወዳለው የኢትዮጵያ ሕዝብ እንኳን
ለዚች ለበዓል አደረሳችሁ። ሁሉንም ሙስሊም ክርስቲያኑን እንኳን አደረሳችሁ። አያና ጋሪ ባየት እንጃረዳ ገመደሊ ገመዳ እሺ እንኳን አደረሳችሁ ሁሉም ኢትዮጵያ ህዝብና የሀገራችን ኢትዮጵያ ህዝብ ውጪ የሚኖር ህዝብ አጠቃላይ እንኳን ለዚህ ለአዲሱ ዓመት ፋሲካ እንኳን አደረሳችሁ። በጋገስተኒ ኡመታ ከኛ ኡመታ ኦሮሞ ኡመታ ኢትዮጵያ በገነጋን ጌስተኒ አያነ ኩላ አያነ ከበጃ አያነ ወልጃላላ አያነ ወጅንጅራ ነው ከኑ ታው ጆለተኛ ጆለ ዩቲዩብ ጀተቱንስ አከ ጉዳቶ ከኑ ጋርጋርታን ቢያ ያላ ጅርተኒ ሰብየ ከቸ ጅርተኒስ ጆለተን ካከ ከፍኑ ጎታን ስንጃለና እንወዳቸዋለን። ወደ ቤተሰቦቻችን እንግዲህ እንወዳቸዋለን። መልካም በዓል ይሁንላችሁ። ቻው። እንወዳቸዋለን። በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ በጎልጎታ ላይ ታየ